አዲስ አበባ ከተማ በቀዳማይ ልጅነት ላይ ለዓለም ተሞክሮ የሚሆን ስራ ሰርታለች አሉ የከተማ አስተዳደሩ ከንቲባ አዳነች አቤቤ። ከንቲባዋ ይህንን ያሉት በዓለም አቀፉ ቀዳማይ ልጅነት ጉባኤ ማስጀመሪያ መርሃ ግብር ላይ ሲሆን አዲስ አበባ ህጻናትን ለማሳደግ ምቹ የአፍሪካ ከተማ እንድትሆን አስፈላጊ መሰረተ ልማት ተሰርቶ አመርቂ ውጤት ተመዝግቧል ብለዋል። በከተማ ደረጃ ፍኖተ ካርታ ተቀርጾ 1.3 ሚሊዮን ለሚሆኑ ከ6 ዓመት በታች ለሆኑ ህጻናት ሁለንተናዊ እድገት መረጋገጥ እየተሰራ ስለመሆኑም አስረድተዋል። በሞሮኮ በተካሄደ የራባት ማራቶን ውድድር ኢትዮጵያውያን አትሌቶች በሁሉም ጾታ አሸነፉ። በወንዶች ምድብ አትሌት ቦኪ ድሪባ 2 ሰዓት ከ7 ደቂቃ ከ52 ሴኮንድ በመግባት ውድድሩን በበላይነት ሲያጠናቅቅ፣ አትሌት ቶልቻ ተፈራ ሁለተኛ እንዲሁም አትሌት ጫሉ ዴሶ ሶስተኛ ደረጃን ይዘው ውድድራቸውን ጨርሰዋል። በሴቶች ምድብ ደግሞ አትሌት አለምፀሐይ አሰፋ 2 ሰዓት ከ25 ደቂቃ ከ3 ሴኮንድ ላይ በመግባት ውድድሩን በአንደኝነት ስታጠናቅቅ፣ አትሌት መሰረት አበባየሁና አትሌት ስራነሽ ይርጋ ደግሞ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል። በአፋር ክልል ለ2 ሳምንት የሚቆይ የተቀናጀ የጤና ዘመቻ መርሃ ግብር ተጀመረ። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በማስጀመሪያ መርሃ ግብሩ ላይ እንዳሉት በተለይም በትምህርት ቤቶች ላይ የሚካሄደው የጤና ዘመቻ መርሃ ግብር የተማሪዎችን ጤና ለማሻሻል እንደሚረዳ አስረድተዋል። በመርሃ ግብሩ ከዛሬ ጀምሮ እስከ ግንቦት 14 በክልሉ በሚገኙ ትምህርት ቤቶች እንደሚከናወን ተመላክቷል።